صلى الله على محمد محبوب الأول صلى الله على محمد النور الأول صلى الله على محمد محبوب الأول محمد النور الأول صلى الله على محمد محبوب الأول صلى الله على محمد النور الأول صلى الله على محمد محبوب الأول صلى الله على محمد النور الأول سوى النبي ኢትዮጵያ እስልምናና እስላማዊ አስተምሮች ተስስራቸው ዘመናትን ያስቆጠረ ድሩ በዋዘኞች የማይበጠስ ማህበራዊ መሰረታቸው በቀላሉ የማይናድና ቁርኝታቸው ከእምነት ባሻገር ትርጓሜው የጎላ ነው ይባልላቸዋል። በኢትዮጵያ እስላማዊ ትምህርት ጅማሮ ነብዩ መሐመድ ቁረይሾች ባስቸገሯቸው ጊዜ ወዳጆች ሆይ በሐበሻ ምድር እጅግ ፍትሃዊ ታማኝ ከሱ ዘንድ ማንም የማይበደልበት እውነተኛ ንጉስ አለና ወደዛ ተሰደዱ በማለት ከሰሃቦቻቸው የተወሰኑት ወደ መዲናና ሌሎቹ ወደ አርዶል ሐበሽ የኢትዮጵያ ምድር በቀይ ባህር አድርገው ሲሸኟቸው የመሰረት ድንጋይ እንደ ተጣለ ይነገራል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ወደ ሐበሻ ሂዱ ተብለው ወደዛ ሂዱ ተብሎ ከመካ ወደ ኢትዮጵያ ሲመጡ የተወሰኑ የሚያውቋቸው የቁርአን ምዕራፎች አሉ። የመጡት ሰዎች ወደዚህ ሐበሻ ሲመጡ ለ15 አመት እዚህ ባደረጉት ቆይታ እነሱን እየተማማሩ የሚያውቁትን የቁርአን አያ እየተማማሩ ነው የቆዩት። እንደውም በቤተ መንግስቱ የተነበበው የቁርአን አያ የቡድኑ መሪ ያነበበው የመጀመሪያው የቁርአን አያ እንደ ዓለም በዓለም ደረጃ ማለት ትችላለ ኦፊሻሊ በዓለም ደረጃ ቁርአን በፓላስ የተነበበው ኢትዮጵያ ላይ ነው። የእስልምና ሃይማኖት ትምህርት የሃይማኖትን ስርዓትና ልምድ በማሰራጨት የትምህርቱን አሰጣጥ ስልት በማለማመድ አለማወቅን በማስወገድ ላይ የተነደፈ ሶስት መሰረታዊ ዓላማዎች ላይ የተመሰረተ ሆኖ እምነቱን የማጽናት በተባለው ህግ የመመራት የነብዩ መሐመድን ቀዳሚነት ወይንም ሱናን የመቀበል እምነቱን የማጠናከርና የማስፋት ግቦችም አሉት። ትምህርቱም በእውቀታቸውና በተቀባይነታቸው እንዲሁም በተአማኒነታቸው በተመሰከረላቸው ሙደረስ በሚባሉት መምህራን ሲሰጥ የነበረ ሲሆን በትልቁ ምስል መድረሳ የሚለው ግዙፍ ጽንሰ ሐሳብ አብሮ ይነሳል። መድረሳ ማለት ያው የትምህርት ቦታ ማለት ነው። የትምህርት ማዕከል ሰዎች ትምህርት የሚያገኙበት ቦታ ነው። ደረሰ ተማረ ከሚለው ነው። መድረሳ ሲሆን ደግሞ ቦታው ነው። ትምህርት የሚከናወንበት ቦታ መድረሳ እንለዋለን። ግን እንደ ኢንስቲትዩሽን ከቃሉ አለፍ ብለን እንደ ኢንስቲትዩሽን ረጅም ታሪክ ያለው ነው። ያው ስኩል የምንለው ነው። ትምህርት ቤት የምንለው ነው በአማርኛ። ስለዚህ የኛ ምንድነው የምንለው የትምህርት ክበብ በአረብኛ ምን እንላቸዋለን? ሐለቀተል ዒልም ለትምህርት ክብ ሰርቶ መቀመጥ የትምህርት ክበብ። እንደገና አሁንም መጅሊሰል ዒልም በሌላ አሰያየም እንሰይማቸዋለን። መጅሊሰል ዒልም ማለት የትምህርት ጉባኤ ሰዎች ሰብሰብ ብለው አንድ ቦታ ቁጭ ብለው መጅሊስ መቀመጥ ነው። ከበው የሚማሩት የት? መስጂድ ጋር። ማን ኦርጋናይዝ በሚያደርገው? መምህሩ። ዋናው ሰው ትልቁ ሰው ኦርጋናይዘሩ መምህሩ ነው። ማን ነው ፈንድ የሚያደርገው? በመምህሩ ዙሪያ ያሉ ማህበረሰቦች በብዛት በሀገራችን ገጠር ነዋሪ ስለሆኑ ገበሬዎች፣ ትናንሽ ቀደምት ከተሞች ላይ ደግሞ የከተማ ነጋዴዎች እንደ ሐረር የመሰሉ ድሮ እንደ ትላልቅ እንደ ድሬ ሼህ ሁሴን የመሰሉ ቀደምት ከተሞች እንደ ሾንኬ እና እነዚህ የድሮ ከተሞች አሉ አሁን የሌሉ። ደርስ የሚሰጥበት ደርስ ማለት ትምህርት ነው። ደርስ የሚሰጥበት ቦታ መድረሳ ብለው ይጠሩታል። በየጊዜው የተለያዩ ስያሜዎች ሊኖሩት ይችላሉ እንደየሀገሩ ማለት ነው። ግን ይሄ በአረብኛ ቃል መድረሳ ሲባል ትምህርት የሚቀሰምበት የእውቀት ማዕከል ማለት ነው።
ታዲያ ትምህርት ለማግኘት መንደራቸውን ለቀውና በርካታ ውጣ ውረዶችን አልፈው ወደ መምህራኑ የሚሰባሰቡት ተማሪዎችም ደረሳ ይባላሉ። የትምህርት አሰጣጥ ሂደቱም ሀለቃ የሚል ስያሜ ሲኖረው ደረሳዎቹም በሁለት አይነት መንገድ ይመደባሉ። ከቀያቸው ሳይርቁ የሚማሩትና ሩቅ ቦታ ሄደው እውቀት የሚገበዩት መሆናቸው ነው። በሄዱበት አካባቢ ተጠግተው የሚማሩት ቃላቢ ወይንም ሙቂም በሀገሩ ነዋሪ ሲባሉ ከቦታ ቦታ እየተዘዋወሩ የዕለት ጉርሳቸውን የሚያገኙ ተማሪዎች ደግሞ መንገደኛ ሙሳፊር ይባላሉ። ታዲያ ኢትዮጵያ ውስጥ የመድረሳው ትምህርት እንዴት ተጀመረ የሚለው ጉዳይም እዚሁ ላይ ይነሳል። በመካከለኛው ክፍለ ዘመን ስናይ ለምሳሌ ይፋት ውስጥ ትላልቅ ዑለማዎች ነበሩ። ባሌ ስትወስድ ትላልቅ ዑለማዎች ነበሩ። ባሌ ላይ ማንን ማንሳት እንችላለን? ሼክ ኑር ሁሴን ባሌ። አሁን ሰዎች ባሌ ውስጥ የሚገኘው ትልቁ የዚያራ ቦታ ተብሎ ትሰማለ። የሼህ ሁሴን ባሌ ተብሎ ስማቸው በጣም ገኖ እዚህ ምስራቅ አፍሪካ ላይ በጣም የታወቀ ስም ያላቸው ነው። ከመካከለኛው ክፍለ ዘመን ጀምሮ በጣም ታሪክ መጽሐፎች እንደሚያመላክቱት ብዙ ተማሪ ያስተናገዱ፣ ቁጥሩን መጥቀስ ትንሽ የተጋነነ ቢሆንም 6666 ያህል ተማሪ አላቸው። ይሄ እውቀት በተለያዩ የኢትዮጵያ ክፍሎች ቀጥሎ ለምሳሌ ሐረር እንደቀደምቱ እስካሁንም ላይቭ ያለች ከተማ ስለሆነች እውቀቱን አስቀጥላ የቆየች ለሆርን አፍሪካ ትልቅ ቦታ ስትሰጥ የነበረ ከዚሁ ከሐረር ማዕከል ብዙ ሰዎች ተመርቀው ወደ ወሎ ሄደው ትልቅ ማዕከሎችን መስርተዋል። እንዲሁም ምን የሚል ስያሜ ሰጥተዋታል የሀበሻ ዑለማዎች? አዝሃሩል ሀበሻ፣ የሀበሻዋ አዝሃር ተብላ ትታወቃለች ወሎ። ያው ቀደም ሲል እስልምና ከገባበት ጊዜ አንስቶ ይሄ እስላማዊ እውቀቶችን የማሰራጨቱ የማስፋፋቱ ሂደት በየደረጃው ቀጥሏል። በሀገራችን በተለያዩ ክፍሎች በተለይ ደግሞ በሐረር እንዲሁም ደግሞ በሰሜኑ ብዙ ክፍለ ሀገራት ላይ ከዛ በኋላ ደግሞ ያው ከዛ የተመሰረተው በተለያዩ የሀገራችን ክፍሎች ላይ ተስፋፍቶ እናገኘዋለን። ትላልቅ የዲን ሊቃውንቶች የእውቀት የእስላማዊ እውቀት ልሂቃኖች በተለያዩ ቦታዎች ላይ ቀለል ባለ መልኩ መጀመሪያ ሲመሰርቱት ሲጀምሩት ትናንሽ ቦታዎችን በመያዝ የተወሰኑ ተማሪዎችን በመያዝ በእስልምና እውቀት ውስጥ ያሉ የሚሰጡ እውቀቶችን እንግዲህ ከቀደምቶች የተወሰዱ የእውቀት አደረጃጀቶች አሉ እውቀት የሚሰጥባቸው። እነዛን መጀመሪያ ለምሳሌ ቁርአንን በማስተማር ከዛ በኋላ ቁርአንና ሐዲስን ለመረዳት እንግዲህ በእስልምና መሰረታዊ የሚባሉ የሃይማኖቱ ምንጮች አሉ። ቁርአንና ሐዲስ የምንላቸው ቁርአን መለኮታዊ መጽሐፍ ነው። ሐዲስ ደግሞ የመልእክተኛው አለይሂ ሰላቱ ወሰላምን ህይወት የሚዳስስ ክፍል ነው። ተማሪዎቹ የዘወትር ትምህርታቸውን የሚጀምሩትም ጠዋት ላይ ነው። በከፍተኛ ደረጃ ላይ የሚገኙት ስርዓት ባለው መልኩ ጠዋት ላይ ከፍ ካለውና ከረቀቀው ወደ ዝቅተኛው በሚፈስ ስልክ ሲማሩ፣ ጀማሪዎቹ ከቀትር በኋላ፣ መካከለኞቹ ደግሞ በተቀመጠላቸው ጊዜ ትምህርታቸውን ይቀጥላሉ። የትምህርት ስርዓቱም ቢሆን አግባብነት ባለው መንገድ የተዘረጋ መሆኑን ያሳያል። ቁርአንን ይጨርሳል፣ ማንበብ መጻፍ ይችላል፣ ከዚህ ይወጣል። ከዚህ ሲወጣ ምን የሚል ይገልባ? ሐለቀተል ዒልም የእውቀት የሚል ስያሜ ይሰጡታል። ብዙ የሳይንስ ክበብ ይገባል። ይሄ የሳይንሱ ክበብ ውስጥ ራሱ ደግሞ የራሱ አደረጃጀት አለ። ትምህርቶቹ የምትጀምርበት አለ። ፍሮምስም ከቀላል ወደ ከባድ ነው የተደራጀው የትምህርቱ አይነት። ትምህርቱ ሲደራጅ አንዳንድ ሰዎች ኢንሳይክሎፒዲክ የሆነ እውቀት ያላቸው ሰዎች አሉ። ብዙ የትምህርት ዘርፍም በዛው ማዕከል ውስጥ የሚሰጡ ለምሳሌ የህግ ትምህርት ፊቅህ የምንለው እንግሊዝኛ ጁሪስፕሩደንስ እዛው ማዕከላቸው ውስጥ ይሰጣሉ። እንደዛው ደግሞ ሌላ የሐዲስ እውቀት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተግባርና ንግግሮች የሚማሩበት የትምህርት አይነት ነው። ሐዲስ እንለዋለን። እሱን ያስተምራሉ። ሐዲሱን
የመረጃ መንገድ የምትረዳበት መንገድ የሚያስተምሩ ሳይንሶች አሉ። እነሱም እዛ ውስጥ ይሰጣሉ። እንዲህ አይነት የቋንቋ ትምህርቶች አሉ። ቋንቋ የምታውቅበት እዛም እዚሁ ማዕከል ውስጥ ይሰጣል። እነዚህን ምን እንላቸዋለን? መውሱዒ እንላቸው። መጀመሪያ ላይ የመጀመሪያው ክፍል የምንለው ቁርአን የማንበቡና ቁርአን የማሐፈዙ ሂደት ነው። ከዛ ጎን ለጎን መሰረታዊ የሚባሉ እውቀቶችን መቅሰም አለበት። ለምሳሌ ከሐዲስ ለምሳሌ 40 አነወዊያ የሚባል መጽሐፍ አለ። የትምህርታዊ መጽሐፉን ለመጥቀስ ያክል ብዙ ቦታ የሚሰጠውን እነዛ 40 ሐዲሶችን የሚማርበት፣ ከዛ ጎን ለጎን ደግሞ የአረብኛ ጽሁፍና ንባብን የሚማርበት ይሄ መጀመሪያው ስቴፕ ላይ ያለው ነው። ከፊቅሂም ደግሞ የተወሰኑ ስለ ሰላት አሰጋገድ፣ ስለ ጣሃራ፣ ስለ ንጽህና እነዛን የሚመለከቱ ነገራቶችን የሚይዛቸው መሰረታዊ እውቀቶች አሉ። እነዚህን ካገባደደ በኋላ ምናልባት ይሄ እንደየመድረሳው የሚፈጅበት ጊዜ ሊለያይ ይችላል። በአንድ አመት ሊጨርስ ይችላል፣ በሁለት አመት ሊሆን ይችላል የወጣለት ካሪኩለም ማለት ነው። እሱን ከጨረሰ በኋላ ወደ ሁለተኛው ይሸጋገራል። ምናልባት ዘርፉን ሳይለቅ የመጽሐፎቹ አይነቶች ከፍ ይላሉ። ለምሳሌ በፊቅሂ ዘርፍ ላይ መጀመሪያ ላይ ሰፊና የሚባል ኪታብ ተምሮ ከሆነ በቀጣይ አቢ ሹጃዕ የሚባለውን ኪታብ ይቀራል። ከዛኛው ሰፋ ባለ መልኩ ማለት ነው። ልክ አንደኛ ክፍል ያለ ተማሪ ነው ሁለተኛ ክፍል በአንድ አይነት ትምህርት ዘርፍ ሆኖ መጽሐፉ ከፍ እንደሚለው ማለት ነው። ከአስትሮኖሚ እስከ ሎጂክ ድረስ መማር የሚችሉበት ደረጃም አላቸው ይላሉ በአዲስ አበባ ዩኒቨርሲቲ የአረበኛ ቋንቋ ትምህርት ክፍል ኃላፊው ሐሰን መሐመድ ካኦ። ግራጁዌት የሚያደርገው እንግዲህ እድለኛ ከሆነ እነዛ ኢንሳይክሎፒዲያ የሆኑ ሰዎች ጋር ከሄደ ሁሉን ነገር እዛ ያገኛል። አለዛ ብዙ እዚህ የሚመረቅና ህጉን ከወሰደ በኋላ ወደ ቋንቋ ትምህርት ቤት ይሄዳል፣ እዛም ይመረቃል። ከዛ ከሄደ ደግሞ ኮሜንተሪ ተፍሲር የቁርአን እውቀት አለ፣ እዛ ሄዶ የቁርአን እውቀት ይወስዳል። ከዛ ወደ ሐዲስ የሚሄድ አለ፣ እዛም ሳይሄድ የሚመረቅ አለ። ሌላ ዓለማዊም ነገር እንዲያግዘው ከፈለገ ደግሞ ወደ ሌላ ስኩሎች አሉ ስፔሻላይዝ የሚያደርጉ። ለምሳሌ ሜዲሲን ይማራል፣ የህክምና የመድኃኒት አሰጣጥ የዛፍ ለህክምና የሚውሉ የዛፍ አይነቶችን የሚያስተምሩ ጢብ ይሏቸዋል። እዛ ሄዶ ይማራል። እንደዚሁ ደግሞ አስትሮኖሚ ይማራል። ልስፋ ካለ ማለት ነው፣ ሰፋ ብዬ ልውጣ ካለ ሎጂክ ይጨምራል፣ ሎጂክ ይማራል። ስለ ፍልስፍና የሚያስተምሩ ስኩሎች አሉ። እነዚህን አጣምሮ ከዚህም ተመርቆ ከዚህ ተመርቆ ከዚህ ተመርቆ ሰርቲፋይ ያደርገዋል እያንዳንዱ ሲጨርስ። በህክምና ሳይንስ ዑሉም ጢብ ብለው ይጠሩታል። አንዳንድ ዑለማዎች ይህንን እውቀት መማር ፈርድ ኪፋያ ነው ይላሉ። ፈርድ ኪፋያ ማለት በተወሰነው የማህበረሰብ ክፍል ላይ ግዴታ አድርገው እንደ ግዴታ የሚቆጥሩት። ይሄ አሁን ማህበረሰቡን ከማከም የማህበረሰቡን ችግር ከመፍታት አኳያ ይሄ እውቀት መቀሰም አለበት ብለው እንደ ግዴታ እንደ ፈርድ ኪፋያ ያስቀመጡ ዑለማዎች የዲን ሊቃውንቶች አሉ። በመምህሩ ወይንም የላቀ እውቀት ባለው ደቀ መዝሙር ለወህ በሚባለው የእንጨት ሰሌዳ ላይ የተጻፉትን የአረበኛ ፊደላት ተማሪው ንባብ ከመጀመሩ በፊት በቃል ያጠናል። ሁሉን ነገር ከለየ በኋላ ወደ ሌላ ደረጃ ሲደርስ ሐረካት ይጠናል። ተጨማሪ ሂደቶችንም ይጓዛሉ። ኢትዮጵያ ውስጥ በመካከለኛው ዘመን ጭምር በተለያዩ አካባቢዎች በኡለማ ደረጃ ትምህርቱ ይሰጥ ነበር። እንደ ባሌ፣ ሐረርና ወሎ ያሉት አካባቢዎችም ስማቸው ከፍ ብሎ ይነሳል። በተለያዩ የሀገራችን ክፍሎች በኡለማና መድረሳ ደረጃ ዛሬም ትምህርቱ አለ። በወሎ ብትሄድ ደቡብ ወሎ፣ ሰሜን ወሎ፣ ራያ፣ ጎንደር አካባቢም ብትሄድ እዛም ጎጃም ውስጥም ሐለቀተል ኢልም አለ። ደረጃው ቢለያይ ባሌ ብትሄድ ትላልቅ እስከ 1000 ተማሪ ያለው አስተማሪ አለ። ሐረርጌ ምስራቅና ምዕራብ ውስጥ እስከ 1000 ድረስ የሚያስተናግዱ ተማሪ ያላቸው ትምህርት ማዕከሎች አሉ። ጅማም እንደዛው እና የተለያዩ ወደ ደቡብ ኢትዮጵያ ክፍሎች
ለምሳሌ ወደ ተለያዩ ወደ ስልጤ ቀቤና ጉራጌ ወለኔ አካባቢ እንደዚህ ኤሪያዎችም ስትሄድ ደረሳ እነዚህ ማዕከላቶች ተደራጅተው አሉ እንደ ድሮ ሌቭሉ ምን እንደ ድሮ ነው ወይ ያው ህይወት ስለሚቀየር ብዙ ውጣ ውረዶች ይኖራቸዋል የሚከብድ ነገር ይኖራል እንደ ድሮ በቃ ቀሎ የመሄድ ላይሆን ይችላል ግን አሉ ታዲያ የተለያዩ ሂደቶችንና ውጣ ውረዶችን አልፈው ለሀገርና ለእምነቱ በጎ አስተዋጽኦ ይኖራቸው ዘንድ ተማሪዎች ወይንም ደረሳዎቹ ዕውቀታቸው ይፈተሻል ከማን ምን ተማሩ በምንስ ትምህርታቸውን አጠናቀቁ የሚለውም አብሮ የሚመዘን ይሆናል ዕውቀት ርክክብ ሂደት ላይ መሰረት የሚሰጠው ወይም ደግሞ ትልቅ ቦታ የሚሰጠው ነገር ምንድነው ሰነድ የምንለው ነገር አለ ሰነድ ማለት የዕውቀት ርክክብ ሰንሰለቱ ማለት ነው ለምሳሌ እከሌ ዓሊም ብለህ ስትጠራ ወይም እከሌ ሼክ ብለህ ስትጠራ ዕውቀትን ከማን የቀሰመው ይታወቃል የሱ ሼክ የሱ አስተማሪ ዕውቀትን ከማን የቀሰመው ይታወቃል ያ በማይታወቅበት ሁኔታ ከሱ ዕውቀት መቅሰምን ተአማኒነት አይሰጡትም ከሱ ዕውቀት ለመውሰድ ብቁ ነው አይሉ ዑለማዎች ያጸኑት መሰረት አድርገው የያዙት አካሄድ ነው ዕውቀትን ከማን ወስደሃል የሚለው ዕውቀት ማለት ነው ምክንያቱም እንደሚሉት ይሄ ሰነድን መጥቀስ ወይም ሰነድን ማስቀመጥ ከዲን ነው ይላሉ ኢጃዛ የሚባል ነገር አለ ኢጃዛ ማለት ብቁ ነህ ብሎ ሼኽየው አስተማሪው ይመሰክርለታል እነዚህ መጽሐፎችን ተመረሃል መመዘኛዎችን ይወስዳል መመዘኛ ፈተናዎችን ሊወስድበታል ከዛ አኳያ አንተ ብቁ ነህ ብሎ ኢጃዛ ይሉታል ፍቃድ ይሰጠዋል አሁን ባለው በዘመናዊው ደግሞ ልክ እንደ አካዳሚካል የዕውቀት አሰጣጥ ሂደት ላይ በዛ ደረጃ ምን ያክል ዕውቀቶችን መውሰድ አለበት ለነዛ ዕውቀቶች የሚቀርብለትን ፈተናስ በአግባቡ ተወጥቷል ጥሩ ውጤት አምጥቷል የሚለው ታይቶ በደረጃ በዚህ ዕውቀት ላይ ለምሳሌ በቋንቋ ላይ ዲግሪ ያለው በቋንቋ ላይ ዲፕሎማ አለው እንደዚህ የተባለ ይነገራል ማለት ሰርቲፋይድ የሚሆንበት አለ ሰርቲፊኬሽኑ በሁለት መልክ ነው በቃል ሰርቲፋይ ያደርገዋል አሁን እንድታስተምር ፈቅጄልሃለሁ ከኔ የተማርከውን ትምህርት ከኔ ቁጭ ብለህ ያዳመጥከውን ትምህርት የጻፍከውን የኔን መጽሐፍ ጽፎም ከሆነ ሰውየው ይሄንን ሁሉ እንድታስተምር ለሌላ እንድታስተላልፍ ፈቅጃለሁ የሚል ያስተላልፋል አንዳንዶቹ በጽሁፍ ነው የሚሰጡት ራሱ እንትኑን ጽፈው ማለት ነው ራሳቸው የተማሩትን የትምህርት አይነት ዘርዝረው ከማን እንደተማሩ ቼኑን የትምህርት ቼኑን ገልጸው ሰነድ ይባላል ሰነዱን ገልጸው ኢጃዛ ይሰጠዋል ኢጃዛ ማለት ሰርቲፊኬሽን ማለት ነው ምሁራን ማዕከላቱ ብዙ ሀገር በቀል ዕውቀት የያዙ በመሆናቸው የባህል ሽግግርን ለማስጠበቅ ዕውቀት ተኮርና ጊዜውን በዋጀ መልኩ ተቀርጸው ወደ ስራ ገብተው ለሀገሪቱ የሚኖራቸው ሚና ቀላል ባለመሆኑ ትኩረት ቢሰጣቸው መልካም ነው ይላሉ እነዚህ ማዕከላቶች ትኩረት የሚፈልጉ ማዕከላቶች ናቸው ብዙ አገር በቀል ዕውቀት በውስጣቸው አቅፈው የያዙ ስለሆኑ ለሀገራችንም እድገት ለሀገራችን ማህበራዊም ኢኮኖሚያዊ እድገት ብዙ አስተዋጽኦ የሚያደርግ ዕውቀት በውስጣቸው ያለ ስለሆነ ትኩረት ተሰጥቷቸው ዘመኑን በዋጀ መልኩ እንዲቀጥሉ ቢደረጉ ጉዳዩ የሚመለከታቸው ክፍሎች ትኩረት ቢሰጧቸው ብዬ አስባለሁ ምክንያቱም ብዙ ቻሌንጆች አሉባቸው ለመቋረጥ የተቋረጡም አሉ ማዕከላቶች የተቋረጡ ማዕከላቶች አሉ ያልቀጠሉ እነዚህን ችግሮች ተግዳሮቶች እንዲያልፉ ከጎናቸው ቆሞላለን صلى الله على محمد محبوب الأول صلى الله على محمد النور الأول صلى الله على